ሐዋርያው ጳውሎስ ለቆላስያስ ሰዎች ሞታችኋል ተቀብራችኋል ተነስታችኋል በላይ ያለውን እሱ በላይ ያለው እሱ በአብ ቀኝ የተቀመጠው ክርስቶስ ነው እሱም ደግሞ በክብር በሚገለጥበት ጊዜ በሱ ክብር እናንተም ትገለጣላችሁ የሚለው በአብርሃም ሕይወት በእያንዳንዱ እርምጃ ላይ የሆነ ነው ለመውጣት ታዘዘ ወዴት እንደሚሄድ ሳያቅ አያውቅም ማለት የሱን ሐሳብ አመለካከት ሰዋዊ መሆኑን ገላጭ ነውና አሁን ግን በራሱ ከሚመራበት ነገር ይልቅ በተነገረው ነገር መመራት ከዚህ በኋላ ያለውን እርምጃ የሚወስንለት ከእግዚአብሔር የሰማው ነገር ነው ከዚህ በኋላ ከፊት ያሉት ነገሮች የሚወሰኑለት እግዚአብሔር በተናገረው ልክ ነው ሐዋርያው አትርሱ አስቡት በመድራዊ ጉዟችሁ መንፈሳዊ ቤት የምታረጓቸው ነገሮች which is ጥሩ ነው መልካም ነው ግን ሰማያዊ ተጓዦች ናችሁና ፈልጉት እሹት ነው የሚላቸው ወዴት እንደሚሄድ ሳያውቅ ምን ማለት ነው በሌላ አባባል ምንም ፕላን የለው ወደ ከናን ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ ወዴት አሁን ከመጠራት በኋላ ያለው ጉዞ በሙሉ የተያዘው በእግዚአብሔርና በእግዚአብሔር ነው ሂድ ሲለው ይሄዳል ቁም ሲለው ይቆማል ተቀመጥ ሲለው ይቀመጣል አድርግ ሲለው ያደርጋል እንዲህ ማለት ፕላን የለሽ ማለት አይደለም ምንም በቃ የሚሄድበትን ማያቅ ሰው ሆነ ማለት አይደለም ራሱን ለተገለጠለት ነገር አሳልፎ ሰጠ ለመመራት ፍቃደኛ ሆነ እንዲመራው ራሱን ሰጠ እኔ ፕላን የለኝ አሁን የራሴ አይደለም ጳውሎስ ሞታችኋል ሲል የራሳችሁ አይደላችሁም መንፈሳዊ ቤት ቁጭ ብላችሁ እንደፈለጋችሁ ወራችሁ አሁን የሚመራችሁ የሞተላችሁ የሚመራችሁ የተነሳው የሚመራችሁ የጽድቃችሁ ዋጋ ሊሰጥ ያለው እሱ ክርስቶስ ነው ስለዚህ የራሳችሁ አይደላችሁም ሐዋርያው ብላል አሁን እኔ በኔ ውስጥ አይኖርም ማለት በኔ ውስጥ ክርስቶስ ይኖራል የሱን እኔነት በሙሉ ከስሜቱን አውጥቶ አጠፋለት አላጠፋም የእግዚአብሔር ምሪት በሱ ላይ ተጽዕኖ እንዲመጣ ማለትም በእኔነቱ ላይ ተጽዕኖ እንዲያመጣበት ፈቀደ ስለዚህ እኔ የኔ አይደለም የገዛኝ የክርስቶስ ነኝ የሐዋርያት ሥራ ምዕራፍ 9 ላይ እኔነቱን ያጣበት ስፍራ ነው